በሱዳን ተባብሶ በቀጠለው ጦርነት በፖርት ሱዳን ከተሞች ላይ ከፍተኛ ፍንዳታዎች እየተሰሙ ናቸው ተብሏል። በጄኔራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የአልቡርሃን መንግስት መቀመጫ የሆነችውን ፖርት ሱዳንን ማጥቃቱን ቀጥሎበታል። ጥቃቱ ለ3 ቀናት የቀጠለ መሆኑም ተሰምቷል። ፖርት ሱዳንን በተከታታይ እያጠቃ ያለው ፈጥኖ ደራሹ ኃይል የጥቃት አድማሱን እያሰፋ መሄዱ ተነግሯል። የኃይል አቅርቦትም ተቋርጧል። በሱዳን በደረሰው ቀውስ የግብጽና ኳታር መንግስታት ጉዳዩን ማውገዛቸው ይታወሳል። ግብጽና ኳታር የሰብአዊ እርዳታ ማቅረባቸው የተነገረ ሲሆን ቀውሱ እየተባባሰ መሄዱንም አመላካሽ ነው ተብሏል። በግብጽና ኳታር የቀረበው ሰብአዊ እርዳታ 5 ሚሊዮን ለሚሆኑ ሱዳናውያን ይደርሳል ተብሎም ይጠበቃል። በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በፖርት ሱዳን የሰው አልባ አውሮፕላን ጥቃት በወታደራዊ ሰፈሮችና አየር ማረፊያዎችን መደብደቡ ተነግሯል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አብዛኛውን ካርቱምን ሲቆጣጠር በጄኔራል አብደልፈታህ አልቡርሃን የሚመራው የአገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንት በፊት የአገሪቱ ጦር በፈጥኖ ደራሽ ኃይሉ ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የሰው አልባ አውሮፕላን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና የአየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች ተደናቅፈዋል። የድሮን ጥቃቶቹ ከወደብና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴሎችን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን እየተመቱ ይገኛሉ። ጥቃቱ መፈጸም እስከጀመረበት ከ3 ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ነበሩ። ከ2 ዓመታት በላይ የዘለቀው የእርስ በርስ ጦርነትና አሁን እየተባባሰ የመጣው ጥቃት ሕይወታቸውን የበለጠ ያመሰቃቅለዋል። 2 ዓመት ባለፈው የጦር ሰራዊቱና የፈጥኖ ደራሽ ኃይሉ ከባድ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ሕዝብ ደግሞ ከመኖሪያው ተፈናቅሏል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋ ካርቱም ክፍሎችን በቁጥጥሩ ስር ማስገባቱ የተገለጸ ቢሆንም ጦርነቱ ቀጥሏል። በጄኔራል አልቡርሃን የሚመራው የአገሪቱ ጦር ኃይል በካርቱም የሚገኘውን ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ቤተ መንግስቱ በጄኔራል ዳጋሎ በሚመሩት ፈጥኖ ደራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደራሽ ኃይሎች በበኩላቸው ጄኔራል አልቡርሃን የሱዳን መንግስትን ማቋቋማቸውን ተከትሎ ጄኔራል ዳጋሎም በበኩላቸው ሌላ ትይዩ መንግስት መመስረታቸውን አስታውቀዋል። የሱዳን ፈጥኖ ደራሽ ኃይል በፖርት ሱዳን የጀመረው የድሮን ጥቃት የሱዳን ጦርን እየፈተነ ሲሆን ሰብአዊ ጉዳት እየጨመረ መምጣቱ አነጋጋሪ ሆኗል።